ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው የሊቨርፑል ሌጀንድ የሆነው ጆን ባርንስ አሌክሲስ ማካሊስተር በሊቨርፑል እንዲቆይ እፈልጋለሁ እያለን ይገኛል። እንደዚሁም የቀድሞው የሊቨርፑል ተጫዋች ሆነው ማካቲር ሊቨርፑሎች የአስቶን ቪላውን ኳንዛን ማስፈረም አለባቸው እያለን ይገኛል። እንደዚሁም አማሩ ናሎ በውሰቱን ለመውጣት እንደተቃረበም ተዘግቧል። እነዚህንና ሌሎችንም ይዤላችሁ መጥቻለሁ። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይ እና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም በትናንትናው ዕለት ሊቨርፑሎች ተጨማሪ የወዳጅነት ጨዋታ እንደሚያደርጉ ይፋ አድርጓል። እንደሚታወቀው ሊቨርፑሎች በዚህ ሰዓት ለቅድመ ውድድር ዝግጅት በአሜሪካን የሚገኙት በዚህ በቆይታቸውም 3 የወዳጅነት ጨዋታዎችን የሚያደርጉ ይሆናል። ወደ ሊቨርፑል ከተመለሱም በኋላ 2 የወዳጅነት ጨዋታዎችን የሚያደርጉ ይሆናል። አንደኛው ከኮሞ ጋር ሲሆን ሌላኛው ደግሞ ከፈረንሳይ ክለብ ከሆነው ከሞናኮ ጋር ነው የነበረው። በትናንትናው ዕለት ግን በተለያዩ ይፋዊ ገጻቸው ላይ ይፋ እንዳደረጉት ከሆነ ተጨማሪ አንድ የወዳጅነት ጨዋታ እንደሚያደርጉ ይፋ አድርጓል። ይህም ጨዋታ ከኮሞ ጋር የሚደረግ ይሆናል። ከዚህ ቀደም እንግዲህ ይህንን ነገር ሲያደርጉ መመልከት ይችላል። በተለይ የመጨረሻውን የወዳጅነት ጨዋታ ከአንድ ቡድን ጋር 2 ጊዜ ሲያደርጉ መመልከት ይችላል ከዚህ ቀደም። ዘንድሮም ይህንን ነገር በተመሳሳይ መንገድ እንደሚያደርጉ ነው ይፋ ያደርጉት። ስለዚህ ነሐሴ 10 ወይም ኦገስት 16 ከኮሞ ጋር በአንፊልድ 2 ጨዋታዎችን የሚያደርጉ ይሆናል። አንደኛው በደጋፊ ፊት ሲሆን አንደኛው ግን በዝግ ስቴዲየም እንደሚደረግ ነው የተነገረው። ይህ ጨዋታ ግን በቲቪ ይተላለፋሉ። እስካሁን ድረስ ምንም የወጣ መረጃ የለም። የመጀመሪያው ጨዋታ እንደሚተላለፍ ይታወቃል። ሁለተኛው ጨዋታ ግን ይተላለፍ አይተላለፍ እስካሁን ድረስ ምንም ይፋ የተደረገ ነገር የለም። ይፋ ሲደረግ እንግዲህ ወደ እናንተ ይዤላችሁ የምመጣ ይሆናል። በመቀጠልም የአካዳሚ ተጫዋቾችን ነው የምንመለከተው። በትናንትናው ዕለት ይፋ እንደተደረገው ከሆነ ካይሊ ኬሊ ለ6 ወር በሚቆይ ወይም እስከ ጃንዋሪ በሚቆይ የውሰት ውል ፎረስት ግሪን ሮቨርስን ተቀላቅሏል ተብሏል። ይህም እንግዲህ የጨዋታ እድል እንዲያገኝ ይረዳዋል። በቅድመ ውድድር ዝግጅትም ወደ አሜሪካ ከሚጓዘው ቡድን ጋርም አብሮ እንዳልተጓዘ ይታወቃል። እናም በትናንትናው ዕለት እንግዲህ ይህንን የውሰት ውል ጨርሷል። ስለዚህ በቀጣይ 6 ወራት ይህንን ተጫዋች በፎረስት ግሪን ሮቨርስ የምንመለከተው ይሆናል። ከሱ በተጨማሪም ዘ አትሌቲክስ ላይ ጄምስ ፒርስ ይዞት በወጣው መረጃ መሰረት አማሩ ናሎም በውሰት ውል ለመውጣት በጣም ተቃርቧል እያለን ይገኛል። የሚያቀነውም እንግዲህ ወደ ፊንላንድ ክለብ ወደ ሆነው ወደ ኤችጄኬ ሄልሲንኪ እንደሆነ ነው እየተነገረ የሚገኘው። በ1 ዓመት በሚቆይ የረዥም ጊዜ የውሰት ውል ክለቡን ይቀላቀላል ተብሎ ይጠበቃል። ይህ ክለብ እንግዲህ በፊንላንድ በጣም ስኬታማ ከሆኑ ክለቦች መካከል ቀዳሚ ስፍራ ላይ የሚቀመጥ ነው። የእነሱንም ሊግንም 33 ጊዜ ማንሳትም ችሏል። ሊቨርፑሎችም ይሄ ተጫዋች በውሰት ውል ቢወጣ የተሻለ ልምድን ያገኛል ብለው ስላሰቡ ወደ ኤችጄኬ ሄልሲንኪ እንዲቀላቀል ፍቃድ ሰጥተውታል። በቅርቡም እንግዲህ የሕክምና ምርመራም ያደርጋል ተብሎ ይጠበቃል። ይህ ተጫዋች እንግዲህ ለዋናው ቡድን ሲጫወት በጣም መጥፎ ሪከርድ ነው ያለው። እንደምታስታውሱት በ2024/25 የውድድር ዘመን በሻምፒዮንስ ሊግ የምድብ የመጨረሻ ጨዋታ ከፒኤስቪ ጋር ሲደረግ ይህ ተጫዋች ተቀይሮ ገብቶ ነበር። ነገር ግን ብዙም ሳይቆይ በቀጥታ በቀይ ካርድ ሊወጣ ችሏል። እንደዚሁም በ2025/26 የውድድር ዘመንም ከክሪስታል ፓላስ ጋር በተደረገ ጨዋታም እንደዚሁ በቀጥታ ቀይ ካርድ ሊወጣ ችሏልና ከዋናው ቡድን ጋር ጥሩ የሚባል ሪከርድ የለውም። በዛ ምክንያትም እንግዲህ ባለፈው ሲዝን አብዛኞቹን ጨዋታዎችን ሲያደርግ የነበረው ለ21 ዓመት በታች ቡድኑ ነው። በዋናው ቡድን ግን ብዙ የመጮቻ እድል ሳይሰጠው ቀርቷልና ምናልባትም የመጮቻ እድል ቢያገኝ ይህንን ነገር ሊያስተካክል ይችላል፣ ልምድ ሊያገኝ ይችላል በሚል ነው እንግዲህ ለዚህ ክለብ በውሰት ውል ለመስጠት የወሰኑት እና በቀጣይ ዓመት በፊንላንድ በኤችጄኬ ሄልሲንኪ ሲጫወት የምንመለከተው ይሆናል። በመቀጠልም ቲምቶክ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ማንቸስተር ሲቲዎች የሊል ተጫዋች ሆነውን አዩዲ ቡዋዲን ለማስፈረም ተቃርቧል እያለን ይገኛል። እንደሚታወቀው ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። በዚህ ምክንያትም ሌሎች የጠየቁትን ቅድመ ሁኔታዎችን ለማሟላትም ፍቃደኛ ሆነው ነበር። እንደሚታወቀው ሌሎች ይህንን ተጫዋች በዚህ ክረምት የዝውውር መስኮት ለመሸጥ ክፍት ናቸው። ነገር ግን ደግሞ የሚገዛው ክለብ ለተጨማሪ 1 ዓመት በውሰት ውል ለነሱ እንዲሰጣቸው ይፈልጋሉ፣ በሊል እንዲቆይ ይፈልጋሉና ይህንን ቅድመ ሁኔታም ሊቨርፑሎች ለማሟላትም ፍቃደኛ እንደሆኑ ሲነገር ነበረ። ነገር ግን ደግሞ ሊቨርፑሎች ብቻ አልነበሩም እዚህ ተጫዋች ላይ ፍላጎት የነበራቸው። ማንቸስተር ሲቲ፣ አርሰናል እንደዚሁም ደግሞ ሪያል ማድሪድም ሌሎች ክለቦችም እዚህ ተጫዋች ላይ ከፍተኛ ፍላጎት እንደነበራቸው ሲዘገብ ነበረ። አሁን ላይ እንግዲህ ቲምቶክ ይዞት በወጣው መረጃ መሰረት ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም እንደተቃረቡ ነው እየተናገሩ የሚገኙት። ይህ ተጫዋች እንግዲህ በተለይ በዓለም ዋንጫው ላይ ለሞሮኮ ብሔራዊ ቡድን ሲጫወት እንደተመለከት ነው በጣም ትልቅ ታለንት ያለው ተጫዋች ነው። ከወዲሁ ገና በ18 ዓመቱም ድንቅ ተጫዋች እንደሆነም በዓለም ዋንጫው ላይ በደንብ መመልከት እችለናል። ኳሶችን ያስጥላል። የጨዋታ ቴምፖንም ዲክቴክት ማድረግ የሚችል ተጫዋች ነው። ወደ
ሊቨርፑል ቢመጣም በቋሚነትም መጀመርም ይችላል። በተለይ ደግሞ ሊቨርፑል በዚህ ሰዓት እንግዲህ የ6 ቁጥር እጥረት አለባቸውና ይህንን ተጫዋች ቢያስፈርሙት ኖሮ ምናልባትም ለሊቨርፑል ሁነኛ መፍትሄ ሊሆናቸው ይችል ነበረ። በዚህ ሰዓት ግን ተጫዋቹ ወደ ሲቲ ለመቀላቀል እንደተቃረበ ነው እየተነገረ የሚገኘው። ነገር ግን በዝውውር መስኮት ላይ ምንም ነገር ሊፈጠር ይችላል። ምናልባት ሊቨርፑሎች በጣም ፈጣን የሚባል እንቅስቃሴን አድርገው ይህን ተጫዋች ሊያስፈርሙት የሚችሉበት እድል አላቸው። በዚህ ሰዓት ላይ ግን ተጫዋቹ ወደ ሲቲ የመቀላቀል እድሉ ከፍተኛ እንደሆነ ነው እየተነገረ የሚገኘው። በመቀጠልም የቀድሞ የሊቨርፑል ተጫዋች ሆነው ማካቲር የሰጠውን አስተያየት ነው የምንመለከተው። በሰጠውም አስተያየት ሊቨርፑሎች በቀጣይ ዓመት መፎካከር የሚፈልጉ ከሆነ የግድ የመሀል ተከላካይ ስፍራውን ማጠናከር መቻል አለባቸው። በእርግጥ በዚህ ሰዓት ላይ 4 የመሀል ተከላካይ ስፍራ ተጫዋቾች አሏቸው። ነገር ግን እያንዳንዱን ተጫዋቾች ስንመለከት ያን ያህል ጥልቀት እንደሌለው በደንብ ማስተዋል እንችላለን። ምክንያቱም ቨርጂል ቫን ዳይክ 35 ዓመቱ ላይ ነው የሚገኘው። ጆ ጎሜዝ በተደጋጋሚ ጉዳት የሚያስቸግረው ነው። ጆቫኒ ሊዮኒ ገና ከጉዳት ሙሉ ለሙሉ አገግሞ ወደ ጨዋታ አልተመለሰም። ጀሬሚ ጃኬም ገና ወጣት ነው። እንደዚሁም ከረዥም ጊዜ ጉዳት በኋላ ነው ወደ ሜዳ የተመለሰውና ያን ያህል ጠንካራ የሚባል አይደለም። ስለዚህ እዛ ያንን ቦታ ማጠናከር መቻል አለባቸው። ማጠናከር ያለባቸው ደግሞ ወጣት ተጫዋቾችን በማስፈረም አይደለም። መጠናከር ያለበት ልምድ ባለው ተጫዋች ነው። በተለይ በኢንተርናሽናል መድረክ ላይ የተጫወተ እንደዚሁም ደግሞ ፕሪሚየር ሊጉን በደንብ ጠንቅቆ የሚያውቅ ተጫዋችን ቢያስፈርሙ ቡድኑን በደንብ ያጠናክራል፣ ዴብዝ እንዲኖረው ያደርጋል የሚል እምነት አለኝ። ለዚህም ደግሞ የአስቶን ቪላ ተጫዋች ሆነው ኳንዛ ትክክለኛው ምርጫ ነው ብዬ ነው የማስበው። ምክንያቱም ይህን ተጫዋች ከተመለከትን በኢንተርናሽናል መድረክ በተለይ በዓለም ዋንጫው ላይ ለእንግሊዝ ብሔራዊ ቡድን ጥሩ የሚባል እንቅስቃሴን ማድረግ ይችላል። እንደዚሁም ቨርሳታይል የሚባል ተጫዋች ነው። መሀል ተከላካይ ስፍራ ላይ መጫወት ይችላል። ካስፈለገም ደግሞ ወደ ቀኝ ክንፍም አውጥቶ በቀኝ ክንፍ ተከላካይ መስመር ቦታ ላይ መጫወት የሚችል ተጫዋች ነው። ሊቨርፑሎች ደግሞ እንደዚህ አይነት ቨርሳታይል ተጫዋች በዚህ ሰዓት ያስፈልጋቸዋል። ምክንያቱም የቀኝ ክንፍ ተከላካይ መስመሩን ብንመለከትም የራሱ ችግር አለበት። ስለዚህ ኳንዛ ሁለቱንም ቦታዎች ከቨር ማድረግ ስለሚችል ትክክለኛው ተጫዋች ነው ብዬ አስባለሁ። ከዛ በተጨማሪም በኡና ኤምሬ ሲል ለአስቶን ቪላ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። እንደ አጠቃላይ ከ10 7.5 ሬቲንግ የሚሰጠው ተጫዋች ነው። ዲሰንት የሚባል ነው። ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በተጨማሪም ልምድ አለው። እንደዚሁም ፈጣን የሚባል ነው። ጨዋታዎችንም በጥሩ ሁኔታ ማንበብ የሚችል ተጫዋች ነውና ይህንን ተጫዋች ቢያስፈርሙት ለሊቨርፑል ትክክለኛው መፍትሄ ይሆናል ብዬ አስባለሁ የሚል አስተያየቱን ሰጥቷል። ምንም እንኳን ተጫዋቹ በጣም ጎበዝ የሚባል ሊቨርፑልን ማጠናከር ቢችልም ነገር ግን በሁለት ምክንያቶች ሊቨርፑልን ላይቀላቀል ይችላል ብዬ አስባለሁ። አንደኛው ምክንያት አርሰናሎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እያሳዩ ነው የሚገኙት። እንደዚሁም አንዳንድ እንቅስቃሴዎችንም ጀምረዋል ነው እየተባለ የሚገኘው። በተለይ ደግሞ የሳሊባ መጎዳቱን ተከትሎ ምናልባትም ለረዥም ጊዜ የሚርቅ ከሆነ ከሜዳ ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ሁለተኛው ምክንያት ደግሞ ተጫዋቹ 28 ዓመቱ ላይ ነው የሚገኘው። ሊቨርፑሎች ደግሞ እዚህን እድሜ ላይ የደረሰ ተጫዋችን ብዙ ጊዜ ሲያስፈርሙ አልተመለከትንም እና በእነዚህ ሁለት ምክንያቶች ምናልባትም ይህ ተጫዋች ወደ ሊቨርፑል ላይመጣ የሚችልበት እድል አለ ብዬ አስባለሁ። እናንተ ግን በዚህ ተጫዋች ዙሪያ እንደዚሁም ደግሞ ማካቲ በሰጠው አስተያየት ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የቀድሞ የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው ጆን ባርንስ የሰጠውን አስተያየት ነው የምንመለከተው። በሰጠው አስተያየት አሌክሲስ ማካሊስተር በሊቨርፑል እንዲቆይ እፈልጋለሁ የሚል አስተያየትን ሰጥቷል። እንደሚታወቀው አሌክሲስ ማካሊስተር በዚህ የክረምት ዝውውር መስኮት ምናልባትም ሊቨርፑል ሊለቅ ይችላል የሚሉ ዘገቦችን እየተመለከትን ነው የምንገኘው። በተለይ ከጥቂት ቀናቶች በፊት በወጡ ዘገቦች መሰረት አሌክሲስ ማካሊስተር ራሱን ለሪያል ማድሪድ አቅርበዋል እየተባለ ነው የሚገኘው። ይህንንም ተከትሎ የተለያዩ አስተያየቶች እየተሰጡ ነው የሚገኙት። በእርግጥ የአሌክሲስ ማካሊስተር አባት እነዚህ ዘገቦች ከእውነት የራቁ ናቸው፣ ከሪያል ማድሪድ ጋር ምንም አይነት ግንኙነት አላደረግንም፣ አሌክሲስ ማካሊስተርንም ለሪያል ማድሪድ አላቀረብንም የሚል አስተያየትን ሰጥቷል። እንደዛም ቢሆንም ግን አሁንም ድረስ አሌክስ ማካሊስተር ከሊቨርፑል ሊለቅ የሚችልበት እድል እንዳለ በተለያዩ ዘገቦች እየተመለከትን ነው የምንገኘው። ይህንንም ተከትሎ ጆን ባርንስ አሌክስ ማካሊስተር በሊቨርፑል እንዲቆይ እፈልጋለሁ የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት በአርጀንቲና ብሔራዊ ቡድን ለሱ የሚመች ያጮት ስታይል ነው የሚጫወቱት እና በዛም እንግዲህ በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። በዓለም ዋንጫው ላይም ይህንን ምርጥ እንቅስቃሴን ለአርጀንቲና ብሔራዊ ቡድን ሲያደርግ ተመልክተናል። እንደዚሁም አርጀንቲና ብሔራዊ ቡድንም ለዓለም ዋንጫ ማድረስ የቻለ ተጫዋች ነው። ነገር ግን ደግሞ ለአርጀንቲና ምርጥ እንቅስቃሴ አድርጓል ማለት ለሊቨርፑል ምርጥ እንቅስቃሴ ያደርጋል ማለት አይደለም። እንደዛም ቢሆንም ግን አሁንም ለሊቨርፑል ጥሩ እንቅስቃሴ ማድረግ እንደሚችል ቡድኑን ማገዝ እንደሚችል ግን ሙሉ ለሙሉ እምነት አለኝ። እናም በሊቨርፑል
ለቀጣይ ሲዝን እንዲቆይ እፈልጋለሁ የሚል አስተያየቱን ሰጥቷል። የአሌክስ ማካሊስተር የሊቨርፑል ቆይታ እንግዲህ እስካሁን ድረስ አልተረጋገጠም። ምናልባት ከክለቡ ሊለቅ ይችላል። ምናልባትም ደግሞ በሊቨርፑል ቆይቶ ለተጨማሪ ዓመታት ለሊቨርፑል ሲጫወት ልንመለከት የምንችልበትም እድል አለ። በዚህ ሰዓት ላይ ግን የተለያዩ ዘገቦችን ከተመለከታችሁ አሌክስ ማካሊስተር ክለቡን ሊለቅ ይችላል ነው እየተባለ የሚገኘው። በስተመጨረሻ ይለቃል ወይ አብረን የምንመለከተው ይሆናል። ጆን ባርነስ ግን አሌክስ ማካሊስተር በሊቨርፑል እንዲቆይ እፈልጋለሁ የሚል አስተያየትን ሰጥቷል። እናንተስ በአሌክስ ማካሊስተር ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? በሊቨርፑል ቢቆይ ይሻላል ወይስ ከክለቡ ቢለቅ ይሻላል ብላችሁ ነው የምታስቡት? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደግሞ የቴሌግራም እና የኢንስታግራም ቻናላችንንም እንድትቀላቀሉ በአክብሮት እየጠየኩኝ እዚህ ላይ አበቃለሁ። ቸር ያቆየን።